ህይወት ያስተማረሽ የሚመጣ ብዙ ነገሮች አሉ። ለኔ አለልኝ የምትዩ ሰው የሆነ ታይም ላይ በዚህ ፓስ ስትመጪ ብዙ ነገር ታልፈለሽ። አላውቅም ከዚህ በኋላ ያለው ነገር ፕላን አድርጌ ሄጄ አላውቅም። ምንም ነገር እሱ ደስ ካላለው እሱ ካልበላልኝ ካልጠጣልኝ ነው። ውቃችን ትሪፕል ላይ ነው። ሴትነትና ውበት እንዴት ነው ባንቺ አገላለጽ? የውስጥሽን ግን ራስሽ ይዘሽ ፊት ለፊት ግን ኮንፊደንት ሆነሽ ራስሽን ጠብቀሽ መታየት አለብሽ። ወንዶች በባይረዳ እኛ ጠንካራ ነን በጣም በብዙ ነገር። ሰላም እንዴት ናችሁ? ሊያ ኤልያስ ነኝ። ይህ ኩል ፕሮግራም ነው። በዛሬ የኩል ፕሮግራሜ ትሪፕል ኢ ሆቴል ኤንድ ስፓ ነው ያለሁትኝ። እዚህም እንግዲህ የምናውቃት በሶሻል ሚዲያ የምናውቃት አና ቢዩቲ ሳሎን ከፍታለች። ምን እንደሚመስል እኔም እየተጠቀምኩ ማስቃኛችሁ ይሆናል። ተከታተሉ። እንዴት ነሽ? ሰላም ነው አለው። እግዚአብሔር ይመስገን። እንኳን ደህና መጣሽ። እንኳን ደህና ጠበቅሽ። በጣም የሚያምረው ቤት በእውነት ቴንኪው። በጣም እናመሰግናለን። በጣም ቆንጆ ቤት ነው የከፈትሽው። ኮንግራ ብያለሁ። በጣም እናመሰግናለን። እስቲ ለተመልካቾቻችን ራስሽን አስታውቂልኝ። እሺ፣ እኔ አናስታሲያ አሌክሳንደር እባላለሁ። የአናስታሲያ ቢዩቲ ሶሉሽን ባለቤት ነኝ እና አሁን በቅርብ ነው የከፈትነው። የወንዶችም የሴቶችም። መቼ ነው የተከፈተው? ቅዳሜ ሳምንት ማለት ነው። ሳምንት ሆነ። አይ ቶሎ ነው የደረስክብሽ። አዎ ቶሎ ደርሰሻል። በጣም ቆንጆ። እስቲ እንግዲህ የምትሰጡትን አገልግሎቶች እየሰጠናችሁ በዛው አብረን እናወራለን። እሺ። እኔ ያው ጥፍሬን ልሰራ ዛሬ። ተሰሪ። ስለዚህ ኦቫል መርጠሻል አይደል? አዎ ኦቫል መረጥኩኝ። ዲዛይን ለዛተልሽ ነኝ። ምረጭልኝ። እሺ ጎልደን በነጭ ቢሆን አሁን ትሬንዲ ነው፣ አሪፍ ይሆናል ያስባለሁ አይደል? አዎ ነጭ ፍሬንች ሆኖ እቺ አሪፍ ትመስላለች። ወድጃታለሁ። በቃ እራሱን ስሪ። እስቲ አናይ እንጫወት። ደስ ይለኛል። አዎ እየተሰራሁኝ። እስቲ ልጅነትሽን እናንሳ። አና በልጅነቷ ምን አይነት ልጅ ነበረች? አና በልጅነቷ ልጅ እያለሁ ከሆነ በጣም አስቸጋሪ፣ እልኸኛ፣ ያው የሆነ ነገር ማድረግ ፈልጌ ካላረኩኝ እንትን አይደለም አልቀመጥም። ትንሽ ነገር ሴንሲቲቭ ያደርገኛል። እንደዛ ነበርኩኝ። አሁን ግን ከወለድኩ በኋላ ትንሽ ይሻላል። ከወለድሽ በኋላ ተረጋጋሁ። አይ ደስ ይላል። የትምህርት ላይፍሽን? የትምህርት ላይፍ በቃ ሃይ ስኩልም አሪፍ ነበረ። በጣም ቆንጆ ላይፍ ያሳለፍኩትኝ። ካምፓስ ግን በቃ ቀጥታ ወደ ስራ ነው የገባሁት። ካምፓስ ላይ ነው ስራ የጀመርሽው? አዎ ሁለተኛ ዓመት ተማሪ ምናምን እያለሁ በቃ ስራ ጀመርኩኝ። ነበረኝ የጥፍርና የአይላሽ ቤት ነበረኝ። ከዛ በፊትም እንዲሁ ፕሮዳክሽን ቲም ላይም ፕሮሞሽን ነገር ላይም ሰራ ነበር። ብዙ ስራ ሰርቻለሁኝ እና በቀጥታ ወደ ስራ ገባሁኝ። ትንሽ ለየት ያለ ነው። ብዙ ሰው ይላል። እኔ ራሱ ለመያዝ ትንሽ ከብደኝ ነበርና እስቲ ስለ ስምሽ እናንሳ። ትርጉሙ ምን ማለት ነው? ትርጉሙ ፋሲካ ማለት ነው በግሪከኛ። በአባቴ ግሪካዊ ነኝ። ለዛ ነው አይደል? ለዛ ነው። አናስታሲያ ነው ትክክለኛ ስም። ፋሲካ ማለት ነው። ፋሲካ ማለት ነው። በጣም ደስ ይላል። እንግዲህ አናዬ የምናውቅሽ ቲክቶክ ላይ፣ ኢንስታግራም ላይ፣ የተለያዩ ሶሻል ሚዲያዎች ላይ ፕሮሞሽን ስትሰሪ እናይሻለን። እንዴት ጀመርሽ? ወደ ቲክቶክ አለሙ እንዴት ተቀላቀልሽ? ኤቭሪዋን እንትን ላይ ነው የጀመረው። ኮሮና ታይም ላይ ነው የጀመረው። እኔም ኮሮና ታይም ላይ ነው የጀመርኩት። እንዲህ ይሆናል ብዬ አስቤ አይደለም፣ ጀስት ፎር ፈን እና በቃ ያቺን ታይም ለማሳለፍ እና ፈን አድርጎ ለማለፍ ነው የጀመርኩት።
እንግዲህ ለዚህ በቅቷል። የተለያዩ ነገሮች እዛ ላይ ስትሰሪ ነበር፣ ፕሮሞሽኖች ትሰሪያለሽ፣ የተለያዩ ቪዲዮዎች እያየሁኝ ነበር። እንዴት ነው የፕሮሞሽን ስራዎች? ቲክቶክ ላይ ደግሞ ብዙ ሰው እንግዲህ ኔጌቲቭም ፖዚቲቭም ነገር ያነሳል እና እስቲ ጠቅላላ አድርገሽ ስለ ሶሻል ሚዲያ ትንሽ ነገር። ሶሻል ሚዲያ ላይ ራስሽን ስታወጪ በመጀመሪያ ደረጃ ራስሽን አሳምነሽ ነው የምትወጪው። ሁሉም ሰው ክፉ ማድረግሽም ደግም ማደረግሽም ሰው በራሱ አስተሳሰብ ነው የሚያስበው ነው። ራሱ ያደገበት አስተዳደግ አለ። ራሱ በሚያስብበት ወይ ነው አንቺን የሚያስብሽም የሚገምትሽም። ስለዚህ አንቺ ራስሽን ታውቂያለሽ። ሶሻል ሚዲያ ላይ ስትወጪ ሰውን የሚጎዳ ነገር ከሰው ጋር የሚቃረን ባህሉን ወጉን አይቃረን እንጂ ከስትሰሪ ኔጌቲቭም ፖዚቲቭም ኮሜንት በዛው ልክ ታገኛለሽ። በኔጌቲቭ ልክ በጣም ፖዚቲቭ እኔ ራሱ ኮሜንት አልመልስም፣ ራሱ ሰው ነው የሚመልስልኝና በዛው ልክ በጣም ፖዚቲቭ የሆኑ ሰዎችም አሉበትኝ። ፕሮሞሽን ዋይዝ ደግሞ በጣም ቆንጆ ነው። ቲክቶክ ከሰራሽበት በደንብ ትሰሪበታለሽ። አሁንም ቢዝነስም ስትጀምሪ ምንም ስትጀምሪ እሱን ተማምነሽ ነው በደንብ ቲክቶክ ላይ ፕሮሞት ካደረግሽው ሰውም አሁን ስልኩ ላይ አይደል ያለው። ስለዚህ በደንብ አሪፍ ነው። እንኳን ደስ አለሽ። አግኝተሻል? አዎ አይቻለሁኝ። እና ሚስትነት እንዴት ነው? እስቲ እንዴት ይዞሻል? በወጣትነት ሚስትነት በጣም ደስ ይላል። እግዚአብሔር ይመስገን። ከድሮም ጀምሮ እንዲህ ሴትን ያደረገ ላይፍ በጣም ነው የምወደው። ስለዚህ የተመኘሁትን አግኝቻለሁ። እግዚአብሔር ይመስገን። ያንግ ሆነሽ ነው እንግዲህ ትዳር ውስጥ የገባሽው? በጣም ያንግ ሆነሽ ደግሞ ያው ብዙ ቻሌንጆች ይኖራሉ ትዳር ላይም የምናያቸው ነገሮች አሉ። እስቲ እንዴት ነው ቻሌንጁ? በዛም ላይ ደግሞ እንዴት ተወጣሽው? ሚስትነት ራሱ እንዴት ነው? ትዳርን ስትጀምሪ ትዳር ራሱ እንደ ቤተሰብ ነው። አሁን ከቤተሰብሽ ጋር አብረሽ ስትኖሪ ከእህትሽ ጋር ከወንድምሽ ጋር ትጣያለሽ፣ ከዛ መልሰሽ ትታረቂያለሽ፣ አብረሽ ብዙ ነገር ታሳልፊያለሽ አይደለ? እንደዛ ነው ትዳርም። ስለዚህ ትዳር ላይ ያው ፈጣሪያችሁን አስገቡ እላለሁኝ። ትዳር ላይ ፈጣሪን ካስገባሽ ምንም ነገር አይከብድሽም ብዬ አስባለሁ። ስለዚህ ቆንጆ ነው፣ እኔ አልከበደኝም። አብሌክስን እንግዲህ እናውቀዋለን፣ እኛም በፕሮሞሽንም ቲቪም ላይ እናውቀዋለን እና እስቲ ትውውቃችሁ ምን ይመስላል? ትንሽ አጫዎችን። ትውውቃችን ትሪፕ ላይ ነው። በጣም ትሪፕ እወዳለሁኝ። ትሪፕ ላይ ነው ትውውቃችን። እሱም ወደ ትሪፕ ሲመጣ እኔም ወደ ትሪፕ ተገናኘን ማለት ነው። ከዛ ትሪፕ ነው የተዋወቅነው። ከዛ በኋላ እያደገ መጣና መጣው በደንብ እግዚአብሔር ይመስገን። በጣም ደስ ይላል። አብሌክስ እንዴት ነው ትዳር ላይ? አንቺ የሚስትነቱን ነግረሽኛል። አዎ የባልነቱን እንግዲህ እሱ ያወራ አንቺ እንደምን እኔ በኩል ሳወራ እግዚአብሔር ይመስገን ጥሩ ነው። ትሩ ታይም ብዙ ነገር እየተማርሽ ትመጫለሽ። ህይወት እያስተማረሽ የሚመጣ ብዙ ነገሮች አሉ። ስለዚህ ህይወት እያስተማረን ብዙ ነገሮችን አልፈናል። እግዚአብሔር ይመስገን ለዚህ በቅተናል። ደስ ይላል በጣም። እንግዲህ ቆንጆዬ ልጅም ወልደሻል። አዎ በጣም እግዚአብሔር ይመስገን ነው። አሜን። እስቲ ስለ ልጅሽ ንገሪኝ። እናትነት እንዴት ነው? እናትነት እኔ እንጃ፣ እኔ ገልጬ ራሱ አልጨርሰውም። የሆነ ለመግለጽ በጣም ነው ስሜቱ የሚከብደው። በጣም ደስ የሚለው በቃ ህይወትሽ ሙሉ ለሙሉ ይቀየራል። ኃላፊነት ትወስጃለሽ ከራስሽ አልፎ። አሁን ድሮ ለኔ ነበር የምትይው፣ አሁን ጭራሽ ለኔ የሚለው ነገር ይቀርና ሙሉ በሙሉ ወደ ልጅሽ ነው ፎከስሽ የሚሆነው። ሲያድጉ ስታያቸው እያደጉ ባሉበት ፕሮሰስ ውስጥ አንቺ ብዙ ነገር እየተማርሽ ትመጫለሽ እና በጣም ደስ ይላል። ከልጅ ጋር ደግሞ ስራ ይከብዳል። ያው እናትነት በራሱ ትልቅ ስራ ነው እና ስራሽን እንዴት ነው ከልጅሽ ጋር አያይዘሽ የምትሰሪው? አልከበደሽም? እግዚአብሔር ይመስገን አልከበደኝም። ምክንያቱም እናቴ ስላለች እሷ ጋር መሆኑ በቃ እሷ ማለት እኔ ነች። ስለዚህ ከኔ የበለጠ እሷ በደንብ ትሪት ታደርገዋለች። ስለዚህ እሷ ስላለች ምንም አልከበደኝም። ያለውን ታይም ደግሞ አብቃቅቼ ስራ ባለኝ ሰዓት እዚህ እመጣለሁ። በሌለኝ ሰዓት ደግሞ ያው ሙሉ ታይሚንግ ከሱ ጋር ማሳለፍ ነው። ስራሽም ደግሞ ቅዳሜ ነው የከፈትሽው? አዎ ቅዳሜ ነው የተመረቀው። አቀባበሉ እንዴት ነው? እግዚአብሔር ይመስገን በጣም ቆንጆ ነው። እንደዚህ አልጠበቅኩኝም ነበረ። ያው በቲክቶክ አራለ ፕሮሞሽን የምንሰራው የእሱም በጣም ቆንጆ ነው እስካሁን ያለው። እግዚአብሔር ያውቃል ከዚህ በኋላ ያለው ነው። ይሄን ያህል ፓዝ በህይወት ውስጥ ስትመጪ ብዙ ሰው ታይበታለሽ፣ ክፉ ደጉን ታይበታለሽ። ከዛ ለኔ አለልኝ የምትይው ሰው የሆነ ታይም ላይ በዚህ ፓስ ውስጥ ስትመጪ ብዙ ነገር ታልፊያለሽ። እነሱን ሰዎች ትፈትኝበታለሽ። ለኔ የሚሆነውና ለኔ የማይሆነውን ሰው ለይቼበታለሁ እውነቱን ለመናገር። እግዚአብሔር ይመስገን ለዚህ ደርሻለሁኝ። በጣም ሰዎችንም ያው አመሰግናለሁ። በዚህ ፓዝ ውስጥ
በመጀመሪያ እናቴ ስላለች ነው እዚህ የደረሰ እኔ እዚህ የቆምኩት። ልጄን ይዤ ምናምን ቤት ነበር የምሆነው በዚህ ሰዓት፣ ግን እሷ ስላለች ስራውንም ልጄንም አንድ ላይ ታይሙን ማቋቋት ያለው እና በቀጣይ በምን እንጠብቅሽ? በቀጣይ እውነቱን ለመናገር እንትን አይደለም አላውቅም። ከዚህ በኋላ ያለው ነገር ፕላን አድርጌ ሄጄ አላውቅም። እውነቱን ለመናገር በቃ እግዚአብሔር ያመጣልኝ ነው እንትን የምላ መቀጥለው። እንደኔ ሀሳብ ከሄደ ደግሞ ብዙ ፕላኖች አሉኝ። ወደ ትምህርት ቤት የማሳደግ ፍላጎቱ ስላለኝ እግዚአብሔር ካለ ወደ እሱ እናሳድገዋለን። በጣም ደስ ይላል። ትልቅ ህልም ነው። ያሳካል። አሜን። ወደዚህ ቢዝነስ ለመቀላቀል እንዴት አሰብሽው? መጀመሪያ የቢዩቲ ሳሎን ለመክፈት ኔልና አይላሽ ነበር መጀመሪያ መሰለኝ ነው። እስቲ እንዴት ወደዚህ ኢንዱስትሪ ገባሽ? እውነቱን ለመናገር ተምሬም አይደለም ምንም አይደለም፣ በልምድ ነው እንትን ያልኩት፣ በልምድ ነው የለመድኩትኝ። የዛኔ የነበረው የቢዝነስ እንትን ቢዩቲ ላይ ነበር፣ አይላሽና ኔል ላይ በተለይ ደፍሬ ነው የከፈትኩት እውነቱን ለመናገር። ከዛ በኋላ በልምድ ነው የለመድኩት። አይላሹንም ጥፍሩንም ራሴ ነበር የምሰራው፣ ራሴና አንድ መግዘኝ ሰው ነበረ። እንደዛ አድርጌ ራሴ ጀመርኩትኝ። ግን ሰው ማስዋብ ሰው እንትን ማለት ነው በጣም ነው የምወደው። ረጅም ሰዓት ተቀምጬ ይከብዳል ትንሽ፣ ግን ስቲል ሆኖም የሆነ መጨረሻ አንስታይ ሳቲስፋይድ ሆናለሁ በጣም። ስለዚህ ኢንጆይ እያደረኩኝ የምሰራው ስራ ነው፣ በጣም የምወደው ስራ ነው። ግን አይከብድም? አሁን ለምሳሌ አንቺ በልምድ ነው የለመድሽ እና ራስሽን እንዴት አስተማርሽ? ከዛም ደግሞ የሰዎቹስ ፊድባክ እንዴት ነበረ? ከዛ ከለመድሽስ በኋላ ምን አይነት አስተያየቶች ነበሩ? የሰው ፊድባክ እውነቱን ለመናገር በጣም ጥሩ ነው። መጀመሪያ ያው ቀጥታ ወደ ከስተመር አትሄጂም። አንቺ ጋር አካባቢሽ ያለው ሰው ጋር ነው የምትለምጂው እና አሁን እግዚአብሔር ይመስገን ዩቲዩብ ላይ አለ፣ ኦንላይን ትማራለሽ ብዙ ነገሮች ኦንላይን አለ። ከዛ በተረፈ በጣም አያለው ያየሁትን ነገር ከዛ ወደ ተግባር ስቀይረው ምንም አይደለም እና በጣም ነው የማየው። በማየት ነው እንትን ያልኩት የጀመርኩት። ሌላ ቦታ ስሰራ ጥፍሬ ምናምን ራስ ራሴን ተቀብዬ የምሰራው ምናምን ፐርፌክት ካልሆነ ውስጤ እንትን ይላል፣ በጣም የምረባበሸው እና ኤቭሪቲንግ ፐርፌክት እንዲሆን ስለምፈልግ በሱ ፐርፌክሽን ላይ ነው ማለት ነው። በጣም ደስ ይላል። እንግዲህ አሁን የከፈትሽው በትልቁ ቢዩቲ ሳሎን ነው። እስቲ እዚህስ ምን አይነት አገልግሎቶች ይሰጣሉ? እዚህ ከወንድ ጀምሮ የወንድ አለ፣ ትሪትመንቶች አሉ፣ የተለያዩ ትሪትመንቶች፣ ሄር ትሪትመንቶች፣ የፌስ አለን፣ ፔዲኪር፣ ሜኒኪር፣ ሙሽራ ሜካፕ ሰራለሁኝ። እስከነፍሻ ነው ሙሉ ፓኬጅ ማግኘት ይችላሉ። ሴቶች ፀጉራቸውን ማንኛውንም ስፌትም ሹሩባም የሚፈልጉትን መተው መሰራት ይችላሉ። እንደምታየው ጥፍርም አለን እና አይላሽ ዋን ባይ ዋንም እንሰራለን። ይሄ ያለን አገልግሎት በጣም አሪፍ፣ ሁሉንም የሚያካተተ ነው። ምን ጎደለ? የጎደለው እንጨምራለን ቀስ እያለን። የወንድም አለ የሴትም አለ። በጣም ደስ ይላል። ዛሬ እንግዲህ አናዬ ዓለም አቀፍ የሴቶች ቀን ነው። እኛም ደግሞ ሴቶች ነን። ስለዚህ እስቲ እናውራ የሴቶች ቀንን በማስመልከት። ሴቶች ከልጅነታችን ጀምሮ ብዙ ነገሮችን ተቀብለን ከወንዶች በበለጠ እኛ ጠንካራ ነን በጣም በብዙ ነገር። ታገቢያለሽ፣ ትወልጃለሽ፣ እናት ትሆኛለሽ፣ ብዙ ኃላፊነትን ተቀብለሽ ከእንደገና ስራም ከተጨመረ ደግሞ እሱን ኃላፊነት ተወጥተሽ ትልቅ ደረጃ የደረሱ ሴቶች ስታይ ደስ ይላል አይደለ? እና በደንብ ትችላላችሁ ማለት ፈልጋለሁ። እንኳን አደረሳችሁ። እንችላለን እንችላለን። ስለዚህ በርቱ ማለት ፈልጋለሁ። እንኳን አደረሳችሁ ለሁላችሁ። ቤት ውስጥ ሆነው ልጆቻቸውን በማሳደግ ወደ ስራ የማይወጡ ሰዎች ብዙ አሉ፣ ሴቶች አሉ እና እስቲ ስለሱ እናውራ። በመጀመሪያ በጣም ጠንካራ ናችሁ ማለት ፈልጋለሁ። ራስሽን ትተሽ ለልጅሽ ብለሽ ቤት መቀመጥ ማለት በጣም ጥንካሬ ነው። በጣም ጥንካሬ ነው። ልጅሽ ፕራውድ ነው የሚሆነው። ገብቶሻል? ልጅሽ በጣም ፕራውድ ይሆንብሻል እና ብዙ ጊዜ ለሴቶች ማለት የምፈልገው ነገር ምንም አይነት ነገር ብትሆኑ፣ ምንም አይነት ነገር ቢደርስባችሁ ቢ ኮንፊደንት፣ ራሳችሁን ጠብቁ። ላይክ የውስጣችሁን እናንተ ናችሁ የምታውቂው አይደለ? በእኔ ምሳሌ ሳደርገው የውስጤን ራሴ ነኝ የማውቀው፣ የውስጥሽን ራስሽ የምታውቂው።
የውስጥሽን ግን ራስሽ ይዘሽ ፊት ለፊት ግን ኮንፊደንት ሆነሽ ራስሽን ጠብቀሽ መታየት አለብሽ ኖ ማተር ዋት ብዬ አስባለሁ። እሱ ይቀይረዋል ብዬ አስባለሁ ምንም ነገር ገብቶሻል። ስለዚህ ኮንፊደንት ሆናችሁ ራሳችሁን ብቁ አድርጋችሁ ምንም ኖ ማተር ዋት ራሳችሁን ጠብቃችሁ ተገኙ እላለሁ። እናት ከሆንሽ በኋላ እንግዲህ ብዙ እናቶች ከወሊድ በኋላ ብዙ አይነት የባህሪ ለውጥ ያመጣሉ አይደል? ድሮ ለራሴ ነበረ፣ አሁን ለልጅሽ አብረሽ ኃላፊነት ትወስጃለሽ። ምንም ነገር እሱ ደስ ካላለው አንቺን አያስደስትሽም። ምንም ነገር እሱ ደስ ካላለው እሱ ካልበላልኝ ካልጠጣልኝ ነው እሱ ካልተመቻቸለት እኔ ምንም ደስ ሊለኝ አይችልም። እና ድሮ ለራሴ ነበረ፣ አሁን ለልጄ ሆኗል ማለት ነውና እሱ ነገር ተቀይሯል። ድሮ ሌላ ነገሮች ያስደስቱኝ ነበረ። አሁን በቃ ምንም አይነት ነገር ከሱ ደስታ ጋር ይገናኛል። እሱ ደስ ካለው ደስ ይለኛል። እንደዛ ነው። ከሱ ጋር ጊዜ ማሳለፍ በጣም ደስ የሚለኝ። ይሄ ነገሮች ተቀይረዋል። ሴቶች ከወለዱ በኋላ ወይ የእናቴን ፍቅር አወቅኩኝ እናቴን በጣም ይላሉ አይደል? በደንብ አንቺ እሱን ፊል አድርገሻል እንዴ? በደንብ ፊል አድርጌዋለሁ። ከወሊድ ጀምሮ ይባላል አይደል? አዎ በደንብ ፊል አድርጌዋለሁኝ። ኢቭን አሁን ገና ልጄ ራሱ አድጎ ገና ሳይወጣ ገና እሱን ሳስበው ይጨንቀኛል ውስጤም። ገብቻል። ድሮ ለምን እንደዚህ ያደርጋችሁ ለምን ትወጣላችሁ? ኢቭን ከጓደኞቻችን ጋር እንደሚገናኝ አይፈቀድም አይደለም? አሁን ግን እሱን ፊል ታደርጊዋለሽ በደንብ የትም እንዲወጣም እንዲገናኝም ገና ሳስብ ትምህርት ቤት መግባቱን ሳስበው ራሱ ገና ጭንቅ ይለኛል። እና እውነት አላቸው ለካ። ስለዚህ እሱ ነገር በደንብ ነው የተረዳው ከወሊድ ከማሳደግ ኤቭሪቲንግ። ሴትነት እና ውበት እንዴት ነው ባንቺ አገላለጽ? ያን ሳንቲም ሁለት ገጽታ ናቸው ብዬ አስባለሁኝ። ራሳቸው ማንም ሴት ልጅ ራሷን መጠበቅ አለባት ብዬ አስባለሁ። ስለኖረን ስላልኖረን ሳይሆን ባለው ነገርም ራሳችንን መጠበቅ እንችላለን። ገብቶሻል? ራሳችንን ጠብቀን ውበታችንን መጠበቅ እንችላለን እንጂ ግዴታ ይሄ ስላለን ምናምን የሚሆን ነገር ነው ብዬ አላስብም። ካለን ኦፍ ኮርስ በጣም አሪፍ ነው። ከሌለን ቤት ውስጥ ባለው ነገር በደንብ ራሳችንን መጠበቅ እንችላለን፣ ውበታችንን መጠበቅ እንችላለን ብዬ አስባለሁ። ስለ ፋሽን ልጠይቅሽ። ፋሽን ላንቺ ምንድን ነው? ፋሽን ማለት ለኔ ኮምፎርታብል የሚያደርገኝን ነገር ማለት አይደለም፣ ኮምፎርት የሚሰጠኝን የሚያምር ስለብሰው ኮንፊደንስ የሚያደርገኝን ነገር ፋሽን ለኔ ያ ነው ብዬ አስባለሁ። አልገለጽኩትም ማለት ግን እኔ እንደዚህ ነው። ምን አይነት አውትፊት ነው ላንቺ ምርጫሽ የሚሆነው? ዴይሊ በጣም ሲምፕል አውትፊቶች ነው የምጠቀመው። ያን ያህል እንጂ ተቀናነ እንትን እንጠቀማለሁ ያላስብ ሲምፕል የሚመቸኝን እንደየ ኦኬዥን ካለብኝ ብቻ ነው እንጂ ከሌለብኝ ዴይ ቱ ዴይ ላይፍ ላይ የሚመቸኝን ኮምፎርታብል የሚያደርገኝን ነገር መርጣለሁ። እስቲ አንድ ሴት ወይም ወንድ ሊሆን ይችላል ኩል ነው ብለሽ የምታስቢው ምን ሲያደርግ ነው ወይም ስታደርግ ነው? ራሱንና ንጽህናውን ሲጠብቅ፣ ምንም ነገር ባይጨመር ወንድም ሆነ ሴት ራሳቸውን ሲጠብቁ ነው ንጽህና በጣም አሪፍ ነው ያስባለሁ። በጣም ነው የሚያምረው አይደለ? ቁመቱን ወደድሽው አይደለ? ቁመቱን ወድጄዋለሁ። ሲያልቅ ደግሞ እኔም ቸኮልኩኝ። እስቲ መጨረሻ My doubts make it hurt. በጣም ነው የወደድኩት። ሲምፕል እንደፈለግሽ ነው። በጣም ሲምፕል በጣም የምወደው ደግሞ አይደል? እኔም በጣም ነው የምወደው። አሁን ትሬንድ ይሆናል አይደል? አዎ ጎልደን በነጭ አዎ በጣም ነው የሚያምረው። ደስ ብሎኛል ስለወደድሽው። ወደ ፔዲኪር ነኝ። ፔዲኪር ሪላክስ አድርገሻል? የሚያስፈልገኝ ነገር ነው። አይ ነው ረጅም ሰዓት ቁጭ ስላልሽ ጥፍር ላይ የሚያስፈልገኝ ነው። ፔዲኪራችንን ሞክሪው። እሺ These my doubts make it hurt.
ነው? ወደድሽው? በጣም አናዬ በጣም ነው የወደድኩት። አስተያየት ካለ እንቀበላለን። በጣም ፀጉሬንም ወድጃለሁ። ፔዲኪዩሩ ሪላክስ እያደረኩ ነበር። ማሳጅ ተመችቶሻል? በጣም ነበር ሪላክስ ያደረኩት። ደስ ብሎናል በጣም ስለወደድሽው። በጣም ወድጃለሁ። ቤትሽ በጣም ቆንጆ ነው። ቴንክ ዩ በጣም ሰርቪስ አግኝቻለሁ። ከስተመር ሰርቪሳችሁ በጣም ደስ ይላል። ቴንክ ዩ እናመሰግናለን። በጣም ደስ ይላል። አንቺ ማግኘት ለሚፈልግ ትንሽ አድራሻችን። ኦኬ እሺ፣ አድራሻችን 22 በድሪያ ሲቲ ሞል ጀርባ ትሪፕል ኢ ሆቴል አንደኛ ፎቅ ላይ እንገኛለን። ኑና ሞክሩት። ኑ እውነት ታተርፉበታላችሁ። ቴንክ ዩ በጣም ስለወደድሽው ደስ ብሎናል። ቴንክ ዩ። እሺ ተመልካቾቻችን በአነስቴሲያ ቢዩቲ ሳሎን ተገኝቼ የነበረን ቆይታ ይሄን ይመስል ነበረ። በሚቀጥለው ሳምንት በሌላ ፕሮግራም እስከምንገናኝ ቻው።